አደራዳሪው 4 ኪሎ ገቡ። ኢሳያስና አልሲም አቀባበሉ። የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ብሎም በትግራይ ክልል ጊዜያዊ አስተዳደር ከፍተኛ አመራር የነበሩት ሌተናል ጄኔራል ጻድቃን ገብረትንሳኤ ጦርነት ከተቀሰቀሰ ለፕሬዝዳንት ኢሳያስ አፈወርቂ ትልቅ ስጦታ ነው ሲሉ ተደመጡ። ስጦታ የተባለው ጦርነት ኢትዮጵያን ማዕከል ያደረገው ነው። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የአሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ሻዕቢያ ከፌዴራል መንግስት ጋር የመዋጋት አቅምና ድፍረት የለውም ብለዋል። ሁለቱ አንጋፋ ሰዎች ጥልቅ ትንታኔን የሚጠይቅ ንግግር አድርገዋል። ጄኔራል ጻድቃን ጦርነቱ ለኢሳያስ ትልቅ ስጦታ መሆኑን ሲገልጹ፣ ጌታቸው ረዳ ደግሞ ለኢሳያስ እንደ ትልቅ ስጦታ የሆነው ጦርነት የማካሄድ አቅምና ድፍረት እንደሌላቸው ተናግረዋል። ጻድቃንና ጌታቸው ይህን ንግግር ያደረጉት ግብጽና ኤርትራ ቀይ ባህር ማዕከል ያደረገ ስምምነት በተፈራረሙ ሰሞን ነው። የአስመራውን ስምምነት ተከትሎም የኢትዮ ኤርትራ አደራዳሪ ሳውዲ አረቢያ በድጋሚ ተወካዩን ወደ 4 ኪሎ ልካለች። በሳውዲ የተላኩት አደራዳሪ ልክ እንደዚህ ቀደሙ ከአዲስ አበባ ወደ አስመራ ይሄዳሉ ተብሎ ይጠበቃል። ጉዳዩን ከቀጠናው ኃይል አስተላለፍ ጋር አያይዘን እናየዋለን። አብራችሁን ቆዩ። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998317677 ይደውሉልን። የአደራዳሪው ወሳኝ ጉዞ። የኢትዮጵያና ኤርትራ ጉዳይ ዛሬም በንጥልጥል ቀጥሏል። ሁለቱ ሀገራት ወደ ጦርነት ሊገቡ ይችላሉ የሚለው ስጋት አሁንም አልቀነሰም። በእርግጥ የሳውዲ አረቢያ ጥረት ተጨምሮበት የትራምፕ አስተዳደር ለኢትዮጵያና ለኤርትራ መሪዎች የእርቅ መደራደሪያ ሰነድ መላኩ የተፈራውን ጦርነት ያስቀረዋል ተብሎ ይታመናል። ሳውዲ የቀደመ የማደራደር ልምዷን ተጠቅማ ከአስመራ አዲስ አበባ ተወካዩን እየላከች ይገኛል። የአልሲሲና የኢሳያስ አስተዳደር ሰሞንኛ የአስመራ ስምምነትን ተከትሎ የሳውዲ አደራዳሪ 4 ኪሎ ገብተዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ብሎም የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር በአዲስ አበባ ተገናኝተው መክረዋል። ሁለቱ ሚኒስትሮች በሁለትዮሽ ጉዳዮችና በቀጠናው ባላቸው የጋራ ፍላጎት ዙሪያ መወያየታቸውን የውጭ ጉዳይ ሚኒስትር በማህበራዊ ድረገጹ አስታውቋል። በቀጠናው ሰላምና ደህንነት ዙሪያ የተወያዩት ሁለቱ ሚኒስትሮች በአካባቢው ላሉ የተለያዩ ግጭቶች ብቸኛ መፍትሄ በውይይት ፖለቲካ መፍትሄ መፈለግ መሆኑን መነጋገራቸውን ሚኒስትሩ ገልጿል። የአሁኑ ጉዞም እጅግ ወሳኝ ነው ተብሏል። ምክትል የሳውዲ የውጭ ጉዳይ ሚኒስትር ኢንጂነር ዋሊድ አብዱልከሪም አልካሪጅ በየካቲት ወር አስመራን ከጎበኙ በኋላ ወደ አዲስ አበባ መምጣታቸው ይታወሳል። ምክትል የውጭ ጉዳይ ሚኒስትሩ በ3ኛ ወራቸው ወደ አዲስ አበባ ተመልሰዋል። የተመለሱትም በኢትዮጵያና በኤርትራ መካከል አሜሪካ ጣልቃ በገባችበት ወቅት መሆኑ ትኩረትን ስቧል። ውጭ ጉዳይ ሚኒስትሩ ፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድን ለማደራደር እየጣሩ ይገኛል። ይህም የሳውዲን አደራዳሪነትና በጉልህ የሚያሳይ ነው። ሳውዲና አሜሪካም በኢትዮጵያና በኤርትራ ጉዳይ በቀጥታ እየገቡ ይመስላል። ኢትዮጵያና ኤርትራ በወደብ ጉዳይ እንዳይጋጩ የማደራደር ጥረት እያደረጉ ይገኛል። የትራምፕ አስተዳደር ለ4 ኪሎና ለአስመራ በቅርቡ የላከው ሰነድ ለድርድሩ ማሳያ ሆኖ ይነሳል። በሆርሙዝ ሰላጤ ጉዳይ ፈተና ውስጥ የገባው የትራምፕ አስተዳደር ወደ ቀይ ባህር ገፍቶ መጥቶ ከኤርትራ ጋር ግንኙነቱን ሲያሻሽል የኢትዮጵያና ኤርትራ ጉዳይ የመጨረሻ እልባት ይሰጠዋል። ትራምፕ ከዚህ ቀደም ለኤርትራዎቻቸው ፕሬዝዳንት ኢሳያስ አፈወርቂ ደብዳቤ ከላኩበት ጊዜ ጀምሮም የቀጠናውን የኃይል አስተላለፍ ሲቃኙ ቆይተዋል። ግንኙነቱ በመካከል ፈተና ገጥሞት ቆይቶ በኢራን ጦርነት ተመልሶ ታድሷል። ከዚህ ጋር ተያይዞም የትራምፕ አስተዳደር ኢትዮጵያና ኤርትራ ወደ ጦርነት እንዳይገቡ ጣልቃ መግባቱን የሚያሳይ ሰነድ ለ4 ኪሎ ለአስመራ መላኩ ይታወሳል። የሰነድ መግባቱ ሲዘገብ ቆይቶ አሁን ደግሞ ሳውዲ አረቢያ ተወካዩን ወደ አዲስ አበባ መላኳ ኢትዮጵያና ኤርትራን ከማደራደር ዓላማ ጋር ተያይዟል። የኢሳያስና የአልሲሲ ስምምነት። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በኢትዮጵያ ላይ አደጋ ደቅነዋል። የደቀኑት አደጋም የኢትዮጵያ ጉሮሮ በሆነው ወደብና በታላቁ የኢትዮጵያ ህዳሴ ግድብ ላይ ነው። ሁለቱ ኢትዮጵያን ለማጥቃት እየሄዱበት ያለው መንገድ ደግሞ ተመሳሳይነት እንዳለው ይነገራል። ኤርትራም ግብፅም ኢትዮጵያን የሚያጠቋት በቀጥታ ሳይሆን በተዘዋዋሪ እንደሆነ ይታወቃል። በኢትዮጵያ መንግስትን የሚቃወሙ ኃይሎችና የትጥቅ ትግል የሚያካሂዱ በአንድ በኩል ሲጠቀሙ፣ በሌላ በኩል ደግሞ እንደ ሱዳን ያለው የኢትዮጵያ ጎረቤትን ያስነሳሉ። በተግባር እየታየ ያለው የኃይል አስተላለፍም የአይነቱ ሆኖ ይታያል። ከዚህ መካከልም ጽምዶ የሚባለው ይጠቀሳል። ጽምዶ እየተባለ የሚጠራው ጥምረትም በዋናነት የኤርትራና የህወሓትን ግንኙነት ያሳይ እንጂ በውስጡ ሌሎች ታጣቂዎች እንዳሉበት እየተዘገበ ይገኛል። ካይሮና አስመራ ከመቀሌው ኃይልም ከካርቱም ኃይልም ጋር ከሌላው ከኢትዮጵያ ተቃራኒ ኃይሎች ጋር እጅና ጓንት ናቸው። የኢትዮጵያ ጎረቤት የሆነችው ኤርትራና የኢትዮጵያ ባላንጣ የሆነችው ግብጽ በአስመራ የተፈራረሙ ስምምነት በኢትዮጵያ ጉሮሮ ላይ የቆመና ኢትዮጵያን የመክበብ ዓላማ ያለው ነው የሚያስብልም ከዚያው ዳንጻር ሲታይ ነው። አልሲሲም ሆነ ኢሳያስ ኢትዮጵያን በቀጠናው እያጠቋት ያሉት እንዲህ ባለ አስተላለፍ ነው። ሌተናል ጄኔራል ጻድቃን ገብረትንሳኤ ከህወሓት ጀርባ ያለውን አደጋ የጠቆሙትም ይህን አስተላለፍ አይተው ነው። ጄኔራሉ ትግራይንና ህወሓትን ማዕከል አድርጎ የሚቀሰቀስ ጦርነት ካለ በጦርነቱ ቀጥተኛ ተጠቃሚ የሚሆነውና የፖለቲካ ጊዜ መግዛት የሚችለው የኤርትራ መንግስት ነው ብለዋል።
በጦርነቱ የትግራይ ወጣቶችና የሀገር መከላከያ ሰራዊት አባላት እርስ በርስ ቢዋጉና ቢያልቁ ይህ ጦርነት ለፕሬዝዳንት ኢሳያስ አፈወርቂ ትልቅ ስጦታ ነው ሲሉ ተደምጠዋል። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳም ሻዕቢያ ከፌዴራል መንግስት ጋር የመዋጋት አቅምና ድፍረት የለውም ሲሉ መናገራቸው ይታወሳል። ይህ ጌታቸው ንግግር ከጀነራል ጻድቃን ንግግር ጋር የሚቃረን ቢመስልም አንድ የሚያመሳስለው ነገር ግን አለ። እሱም ኢሳያስና መንግስታቸው ከኢትዮጵያ ጋር የሚገጥሙት ፊት ለፊት ሳይሆን በውክልና መልክ የሚለው ነው። ጦርነት ለኢሳያስ እንደ ስጦታ የሚቆጠረውም እንደ ህወሓት ያለ አጋር ሲያገኙ ነው። አልሲሲም በተመሳሳይ መልኩ ጦርነት ስጦታ የሚሆንላቸው እንደ ህወሓት ያለ አጋር ይዘው ኢትዮጵያን የእርስ በርስ ጦርነት ውስጥ ገብታ ማየት ነው። አልሲሲም ኢሳያስም ያቀባበሉት ጥይት ዓላማው ይህ ነው። ሁለቱም ጥንካሬያቸውን የሚፈልጉት በኢትዮጵያ ድካም ላይ፣ ትርፋቸውን የሚፈልጉትም በኢትዮጵያ ኪሳራ ላይ ነው። አሁን ኢትዮጵያ ከብዙ አቅጣጫ ከውስጥም ከውጭም የገጠማት ፈተና ግብጽና ኤርትራን የሚያስደስት ነው ቢባል ማጋነን አይሆንም። ሰሞንኛው ሩጫም ይህን ስሜታቸውን ይገልጻል። የቀይ ባህር ግንባር ኢትዮጵያ ወደብ አልባ ሆና እንድትቀር ግብጽና ኤርትራ ተስማምተዋል። ከዚያም የተቀናጀ ዘመቻቸውን አቀጣጠሉ። በአሰብ ቀይ ባህር ቀጠና አዲስ ውጥረት እየታየ ይገኛል። ኢትዮጵያም አንድ ለሁለትና ከዚያ በላይ ፍልሚያ ገጥሟታል። ግብጽና ኤርትራም በአንድ ረድፍ ሆነው ኢትዮጵያ ላይ አዲስ ዘመቻ ከፍተዋል። ሳውዲ አረቢያና አሜሪካ ደግሞ ገላጋይ ሆነው ብቅ ብለዋል። አሜሪካ በወደቡም በግድቡም መፍትሄ ይዛ እየመጣች ይመስላል። ሳውዲ አረቢያ ደግሞ በወደቡ ጉዳይ የማደራደር ሚናዋን ለመወጣት ከአስመራ አዲስ አበባ እየተመላለሰች ይገኛል። ሳልቀደም ልቅደም ያለችው ግብጽ በበኩሏ የዲፕሎማሲ ሩጫ ላይ ናት። ግብጽ በቀይ ባህርም በአባይም አዲስ ግንባር ፈጥራ ትገኛለች። ግብጽንና ሱዳንን ብቻ ተጠቃሚ የሚያደርገውን የቀድሞውን የአባይን ውሃ ቅኝ ግዛት ስምምነት በመጣስ የተፋሰሱ ሀገራት አዲስ የውሃ ክልል ውስጥ በገቡበት ሁኔታ ግብጽ አዲሱ ስምምነት ወደ ስራ እንዳይገባ ለማድረግ እያሴረች ይገኛል። ከሰሞኑ ብቻ ካይሮ አስመራ ላይ ስለ ቀይ ባህር ስትመክር፣ ኪጋሊና ኪንቴቤ ላይ ደግሞ ስለ አባይ ግድብ መክራለች። ካይሮ ኢትዮጵያን ለመክበብ ጥረት ከምታደርግባቸው መንገዶች ውስጥ ከኢትዮጵያ ጎረቤት ሀገራት ጋር ወታደራዊ ጥምረት መመስረትና ጦር ሰፈር ማቋቋም አንዱ መሆኑ ይታወቃል። ከቀጠናው አስተላለፍ በተጨማሪ የኢትዮጵያን የውስጥ ሰላም ለመንሳት የመንግስት ተቃዋሚዎችን ትደግፋለች። ከመቀሌ እስከ ካርቱም ከዚያ እስከ አስመራ ድረስ የሚታየው ኃይል አስተላለፍም ለካይሮ ጠቃሚ ሆኖ መጥቷል። ግብጽ በየትኛውም ሁኔታ ኢትዮጵያን ውጥረት ውስጥ በገባችበት ቀጠና አዲስ ግንባር ትፈጥራለች። አዲሱ የካይሮ የአባይም ሆነ የቀይ ባህር ግንባር ወታደራዊና ዲፕሎማሲያዊ ግንባር ሊሆን ይችላል። ካይሮ በታላቁ የኢትዮጵያ ህዳሴ ግድብ ላይ አደጋ ለመፍጠር ግድቡ ከመጠናቀቁ በፊት ከሱዳን ጋር ጥምረት ፈጥራ ቆይታለች። ካይሮ በጀነራል አብዱል ፈታህ አልቡርሃን የሚመራውን የሱዳን ጦር ትደግፋለች። በሀገር ውስጥም ከመንግስት ጋር አለመግባባት ውስጥ የሚገኙትን ትደግፋለች። በፌዴራል መንግስት የተሾሙት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ መፈንቅለ መንግስት ካደረገበት ጊዜ አንስቶም በሰሜን ኢትዮጵያና በምዕራብ ኢትዮጵያ እየታየ ያለው ውጥረት ለአልሲሲም ለኢሳያስም ይጠቅማል። ከሰሜን ኢትዮጵያ የህወሓት ጦር እንቅስቃሴና ከምዕራብ ኢትዮጵያ በሱዳን ጦር አዲስ ወታደራዊ እንቅስቃሴ ጀርባ ያለችው ግብጽ ኢትዮጵያ ለመክበብ ያላት የረጅም ጊዜ ሴራ ለማሳካት እንቅስቃሴ እያደረገች ይገኛል። የእንቅስቃሴዋ ትልቁ ማሳያ ሰሞንኛ አስመራ ስምምነት አንዱና ዋነኛው ነው። ስምምነቱም የኢትዮጵያ ጉሮሮ ላይ የመቆም ዓላማ አለው። ኢትዮጵያ በጅቡቲ የተከራየችው ወደብም ሆነ በአሰብ ቀይ ባህር በህጋዊ መንገድ ለማግኘት ያሰበችውን ወደብ ፈተና እየገጠመው ያለው በዚህ አይነቱ ስምምነት ሳቢያ ነው። ካይሮ ከጅቡቲም ከኤርትራም ጋር ስትስማማ የኢትዮጵያ የወደብ ፈተና ይጨምራል። ቀይ ባህር ማዕከል ያደረገው የግብጽና የኤርትራ ስምምነት ድንገት የተደረገ ሳይሆን በሂደት የመጣ ነው። ከሰሞኑ የታየው ውጤቱ ነው ማለት ይቻላል። ከዚህ ቀደም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ ደጋግሞ በመመላለስ በኢትዮጵያ ጉዳይ በሰፊው ሲደሉትና ሲያሲሩ እንደነበር የሚዘነጋ አይደለም። ኢሳያስ የኢትዮጵያ የወደብ ጥያቄ በጥሩ ጎኗ አይተውት አያውቁም። ኢትዮጵያ ደግሞ ወደብ አልባ ሆና አትኖርም። ትውልድ የወደብ ጥያቄ ማቅረቡን የሚተው አይደለም። ይህ በሆነበት ሁኔታ ኢሳያስ ከኢትዮጵያ መንግስት ጋር የፖሊሲ ግንኙነት ፈጥረው በወደቡ ጉዳይ ዘላቂ ስምምነት ለመፍጠር ብዙም አልደፈሩም። በእርግጥ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ ጊዜ በሳውዲ አረቢያ አደራዳሪነት ተስፋ ሰጭ ስምምነት ፈጥረው ነበር። ኢሳያስና አብይም በአሰብ ወደብና በኢትዮጵያና በኤርትራ ድንበር ውዝግብ ጉዳይ አስደናቂ ስምምነት አድርገው ነበር። ያ ስምምነትም ሆነ ዓለምን ያስደነቀው የኢትዮጵያና የኤርትራ ግንኙነት ፈተና የገጠመው የሰሜን ኢትዮጵያ ጦርነት ያስቆመው የፕሪቶሪያ ሰላም ስምምነት መፈረሙን ተከትሎ ነው። አሁን በሳውዲ አረቢያ በኩል እየተደረገ ያለው የማደራደር ጥረትም የቀደመው ስምምነት ለመመለስ በተያዘ ዓላማ ነው። ሰሞንኛው የአልሲሲና የኢሳያስ መንግስት የአስመራ ስምምነት እንዲሁም መቀሌ ላይ የሚታየው የህወሓት የፖለቲካ አመራሮችና ወታደር አዛዦች ትርምስ ለኢትዮጵያ የሚያሰጋ ሆኗል። የኢትዮጵያ መንግስት በዲፕሎማሲው ግንባር ብርቱ ሆኖ ካልተገኘ አልሲሲና ኢሳያስ አደጋ ደቅነዋል። ሰላም ለመላው ምስራቅ አፍሪካ፣ ሰላም ለሀገራችን ይሁን። አበቃን። ሰናይ ጊዜን ተመኘን።